ሆነ ጊዜ ላይ በእድሜ ከሚያንሰኝ ልጅ ፍቅር ይዞኝ ነበር። በእድሜ የሚያንስሽ? አዎ። እሺ። እኔ እድሜውን ግን ጠይቄው አይደለም እሱ ማለት ግን ከእድሜው በላይ ማቹር ያደረገ ሰው ታውቃለህ፣ እንደዛ አይነት ካራክተር ስለነበረው እሺ። ብዙም አይደለም የ2 ዓመት ማለት ታናሽ ነው። እሺ። ከዛ ግንኙነታችን ወደ ቤተሰቦቹ ጋራ ሲደርስ እኔ 26 ዓመት ሆኜ እሱ 24 ዓመቱ ነበር። ይሄ ፊዚካሊ ምናምን ግን ኦልሞስት ተቀራራቢ ነገር ነው። ምንም እንትን አያስታውቅም። እና በጣም አስተሳሰቡ ላይፍ ስታይሉ ምናምን በጣም በቃ እንደ 40 ዓመት ሰው ነው። እኔ ነገር አለሙን ወደ መሀል ላይ ነው ያወቅኩት እድሜው። ከዛ ወንድሙ ጓደኞቹ የወንድሙ ጓደኞች ምናምን ልጅ ነው ይሉኛል። በጣም አቢዩዝ ተደረግኩ ነበረ። እሱ እኮ ልጅ ነው እና ልጅ ነው በቃ ልጅ ነው። ስራውን እየሰራ አይደለም፣ ፎከስድ አይደለም። በቃ የሆነ ስራ አቋርጦ አንቺ ጋር ይመጣል። በቃ እሱ አሁን ለሱ በጣም ልጅ የሚባል ለወንድ ልጅ የሚባል ነው። በጣም ነው የደበረኝ የሆነ ሰዓት። እሺ። ከዛ የሆነ ቀን ቁጭ ብለን ከእህቴ ጋር እያወራን ምናምን እሱ ብቁ ነኝ ብሎ ሴት ጋር ከሄደ በኋላ ቤተሰቦቹ እንዴት ልጅ ነህ ይላሉ። ልጅ አለመሆኑን እኮ ቼክ አድርጎ ነው ሴት ጋር የመጣው አይደል? እሱ ነዋ። እሺ። እና ልጅ አለመሆኑን ደግሞ አውቃለሁ እኔ። እና ለምንድን ነው እንደዚህ የሚሉት? እና ከእነሱ በላይ እኔ ነኝ የማውቀው ልጅ አለመሆኑን። ግን ልጅ ነው የሚለው ነገር በጣም እንትን አለኝ። እና ከዛ ከእህቴ ጋር እያወራን በጣም የኢትዮጵያ ወላጆች እኮ ልጆቻቸው ልጅ ነው ይላሉ። ታውቂያለሽ፣ በተለይ ወንድ ልጆቻቸው የሚያድግ አይመስላቸውም ምናምን። ከዛ የሆነ የእናት ካራክተር አድርገው ነው ምናምን ቲክቶክ ላይ ፖስት አደርገዋለሁ። ፖስት ሳደርገው ግን የእሱ ቤተሰቦች እንዲያዩት ብቻ ነበር። ምንድነው የሰራሽው ኮንተንት? በቃ ለካራክተሩ የ24 ዓመት ወጣት ነው። እናትየው በጣም ልጅ ነው ትለዋለች። ፍቅረኛው መታ ስትጠይቀው ልጄ ፖፖ ላይ ነው ገና አሸዋለው ገና አስገሳዋለው ምናምን። በጣም በቃ ኤግዛጅሬት አድርጌው እንደዛ ብዬ ፖስት አደረኩ። ማለት ይሄን ፖስት ያደረግሽው ከሱ ጋር አቆማችሁ? በቃ በቤተሰቦቹ ምክንያት? እንዴት አቆማችሁ? ላይክ ተነጋገራችሁ ከሱ ጋር? እነሱ ልጅ ነው ስላሉሽ ብቻ እሱ ከተቀበሉ አንቺ ከተቀበልሽው ለምን? በመሀል በቃ የሆነ እኔ ቶለሬት ማላረጋቸው ነገሮች ከቤተሰቦቹ በተለይ ከወንድሙ ጓደኞች ምናምን በቃ ደስ የማይል ነገር ነበረ። እኔ ደግሞ እዛ ጭቅጭቅ ውስጥ የመቆየት ሞራል አልነበረኝም። እሺ። በቃ ሙቭ ኦን አደረኩኝ፣ እሱም አደረገ። ሀሳቡን ስናወራው ወደ ኮንተንት ቀየርኩት። ኦኬ። ከዛ ሳሚ ፖፖ ላይ ነው አለች። አዎ ሳሚ ፖፖ ላይ ነው አለች። እስካሁን ስራ ቦታ ላይ ስሙ ሳሚ ነው። ስሙ ተቀይሮ ይሄንን የኔና የሱን ስቶሪ የሚያውቁ ሰዎች እሺ ሳሚ ነው የሚሉት? አዎ ሳሚ ነው የሚሉት። ማለት ነው በጣም ነው የሚናደደው። ስቲል ይነግሩኛል እየደወሉ። ቪዲዮውን አየው ቤተሰቦቹ ሲያዩት ምን አሉ? ኦፍ ኮርስ ቪዲዮማ እኮ በጣም ብዙ ቦታ ታይቷል። በጣም ብዙ ሰው ሼር አድርጎለታል። እና ይሄን የሰራሁት ለምን እንደሆነ የሚያውቁ የቅርብ ሰዎች የኔና የሱን ስቶሪ የሚያውቁ ሰዎች ስሙን ቀይሮት ስቲል ሳሚ ነው የሚባለው። ሳሚ ነው። ወይኔ በእናትሽ ደስ ነው የሚለኝ። ደስ ነው የሚለኝ እንዴ? ለሱ ግን ደስ አይልም። ለሱ ደስ አይልም። እኔ ግን ምን አሉሽ? አናገረሽ ቤተሰቦቹ እሱ ምናምን ይሄ ነገር ቫይራል እንደወጣ? ጓደኞቹ ምናምን ከሴት ጋር ትጣላ የሚባለው እውነት ነው አለኝ አንዱ ጓደኛው ደውሎ። ከሴት ጋር ትጣላ? እሺ። እና ዓለም አቀፍ ሪቬንጅ ነው ያላቸው ምናምን። ይሄ ዋንቷን የተጣላችሁበትን ጉዳይ በአደባባይ ነው የሚመልሱት የሚባለው ሴቶች እውነት ነው ምናምን። የምር እንደዛ ነው ሴቶች? አዎ በጣም ጥቂት ፍቅር ስትሰጣት ሴት ልጅ በጣም አባስታ ልትሰጥስ ትችላለች። ትንሽም ደግሞ ስታስቀይማት የጥላቻንም ጥግ ልታሳይህም ትችላለች። ሴት ልጅ ይሄ ላይክ አውቃ ነው የምታደርገው ብዬ አስባለሁ። ሞኝም ስትሆን አውቃ ነው ሞኝ የምትሆነው። ስትታለልም አውቃ ነው የምትታለለው። እንድታታልላት እድሉን እየሰጠች ምናምን ስለምትወድ እንደዛ ነው እንጂ ይሄ በጣም የማታውቀውን አይነት ተንኮል ልታሳይ ትችላለች ሴት ልጅ። ይሄ በቃ እዚህ ጋር ወድቃለች የምትባለውን ጉዳይ እንደ ሪሶርስ ስትጠቀመውና የምትነሳበት መሰላል ታደርገዋለች። አሁን ያ ስቶሪ ለእኔ በጣም ህይወቴን የቀየረ ስቶሪ ነው። በኤክስሽ ስቶሪ የሆነ ሰዓት ላይ ሪቬንጅ አድርገሽ አንቺ ተቀየርሽበት። በጣም ስለ ፍቅር በጣም ማውራት እንደምትችይ አይቻሉ። በእውነት ፍቅር እኮ በጣም ደስ የሚል ነገር ነው። በእውነት
እኔ እንደ ፍቅር የሚያዝናናኝ ነገር የለም። የሚያዝናናኝ ማለት ምን የሚያዝናናኝ ማለት ፍቅር በጣም በቃ መጽሐፍ ቅዱስም ይላል ሰው ሁሉም ነገር ኖሮት ፍቅር ከሌለው ከንቱ ነው ይላል። ዘፈኖቻችንን ብታየው ፊልሞቻችን ምናምን ስለ ተራራ ስለ ኑሮ ምናምን ቢሆን በጣም ነው የሚያስጠላው እኮ። ኢቭን በፍቅር የማያምን ሰውዬ ስለ ፍቅር ይዘፍናል። ኮዝ ፍቅር የህይወት ማጣፈጫ እንደሆነ ያውቃል። ገባ 12 አልበም ዘፈን ያለው አልበም ያወጣ ሰውዬ 11ዱ ስለ ፍቅር ነው። ባይኖረውም ፍቅረኛ ኢቭን ባይኖረው ፍቅር ኢምፖርታንት እንደሆነ ስለሚያውቅ